ጂያን ለብዙ ጊዜያቶች ደብቆት የነበረውን እውነታ አሊያ ደርሳበታለች። ጂያን ባልገመተው ባልጠበቀው አጋጣሚና ሰዓት ነበረ እሷ ይህ ማስረጃ እጇ የገባው። የባሏን የመጨረሻ ኑዛዜ፣ የመጨረሻ ፈቃድ፣ ለእሷ ምን አይነት እቅድ እንዳለው በሙሉ ቪዲዮ ላይ ተብራርተዋል። መጨረሻ ላይ አሊያን አግባት ይላል። ይህን ነገር እየሰማችው አሊያ ስቅስቅ ብላ እያለቀሰች ነበረ። ድምጿን ከፍ አርጋ እያለቀሰች ጂያን ውስጥ ነበር። ተደናገጠ፣ እየተደነባበረ አሊያ ምን ሆነች ብሎ ፈጥኖ ቶሎ ብሎ ደንግጦ እንደወጣ እያለቀሰች እያያት ምን ተፈጠረ ብሎ ወደ እሷ በጣም እየቀረበ ፊት ለፊቷ ላፕቶፕ ነገር ተቀምጦ ነበረ። እየቀረበ ሲመጣ ቪዲዮን እንዳየችው ገባው። እንዴት እና በምን ሁኔታ ይህ ቪዲዮ እጇ እንደገባ ባያቅም ፊት ለፊቷ ቆሞ ግን አዝኖላት እያያት ነው። እሷ ስቅስቅ እያለች እያለቀሰች ታየዋለች። ስማ ምን እንደሚል አረቋ እንዴ ስማ እያለች ድጋሚ እየከፈተችለት አሊያን አግባት ጂያን እየሰማኝ ነው አይደለ አሊያን ማግባት አለብህ የሚለውን ድምፅ አሰማችው። ምንድን ነው የሚለው? አይ ቦራን አይደለም ይማ። አይ ቦራንማ እንደዛ አይልም። ቦራንን በደንብ አውቀዋለሁ። አዎ የኔ ቦራን እንደዛ አይልም። አዎ እንደዛ አይልም፣ በፍጹም አይልም። ምንድነው ያረጋችሁት ግን? ምንድነው ያረከው አንተ ጂያን? ምንድነው ያረከው? ተናገር። ቆይ አንተ ስለዚህ ቀድመህ ታውቅ ነበር አይደለ? አውቃለሁ እንዳትለኝ ጂያን መልስልኝ እያለችው ነበር። እሱ ግን ይሁን ነገር ለመናገር እየሞከረ አፍ ሁሉ ተሳሰረ፣ እምቢ ያለው። ጂያን ታውቅ ነበረ? መልስልኝ እባክህ መልስልኝ፣ ዝም አትበል። ምንድነው ይሄን ነገር አይተኸው ነበር አይደል? አምላኬ ምንድነው የሚሻለኝ? እንዴት በእንደዚህ አይነት ሁኔታ ውስጥ ሳልፍ ዝም ትላለህ? እንዲህ ዝም ትላለህ? ምንድነው ያረጋችሁት? ምንድነው ያረከው እያለች ስትንገዳገር ልትወርቅ ነበር። አሊያ ቆይ አንዴ እያለ እየደገፋ ልቀቀኝ ዞር በል እያለች ከቤት እየወጣች ነበረ። ቶሎ እያለች ትራመዳለች። አሊያ ቆይ አንዴ እያለ እሱም ቢሆን ቶሎ ብሎ ከኋላ እየተከተላን ነበረ። አሊያ ነገር ሁሉ ጨለምለም አለባት። ቶሎ ብላ ከቤት እየራቀች ቀጥታ ወደ መኪና ልትገባ ነው። አሁንም ቢሆን ጂያን ይከተላታል። አሊያ ቆይ አንዴ ባክሽ ቆይ እናውራ እያለ እየተከተላት፣ እሷ ግን ዞር በሉ ከፊቴ ዞር በሉ በሩን ክፈቱልኝ እያለች ነበረ። ጂያን እያስቆማት አይደለም ይከተላታል። መኪና ውስጥ ገባች። ወዲያው መኪናውን አስነስታ ከግቢው እየወጣች ነው። ጂያን አያትና እሱም ቢሆን መኪና ውስጥ ገባ። እየተከተላን ነበረ። ሰዳከት ዝም ብላ ሁኔታውን ትመለከታለች። ምንም አልገባትም። ነገር ግን ምንድነው ያጋጫቸው ብላ በቀጥታ ወደ መኝታ ክፍላቸው መታ ዞር እያለች ስትፈልግ ፊት ለፊት ላፕቶፑን አየችው። ቀረብ አለች። ልጇ ቦራንን እያየችው ነው። ሰዳከት ይህን ቪዲዮ ስታየውንም ቢሆን ሀዘኗ እየተቀሰቀሰ ነበረ። መልሳ እሷን ብትሆን ከፍታ እያዳመጠችው ነው። በሌላ በኩል ናሬ ግራ ገብቷት ሻይንን እየጠበቀችው ነው። ሰዓቱ በጣም እየሄደ ነው ያለው። ሻንጣዋን ይዛለች። አብረን እናመልጣለን ብሏታል። አንዳችን ለአንዳችን ነው የተሰራ ነው፣ አብረን መኖር አለብን ግዴታ ብሏታል። ይህን እያስታወሰች ብዙ ታስባለች፣ ትጠብቀዋለች። ሻይንን ቢሆን ወደ እሷ እየመጣ ነበረ። ድንገት ስልክ ተደወለለት። ስልኩን አነሳው። እናቱ ነበረች የደወለችው። ሄሎ ሻይን የት ነው ያለው? ይኸውልህ መምጣት አለብህ አባትህ ተጎድቷል አለችው። ምን እማዬ ምን እያልሽ ነው ያለሽው? አባትህ ተጎድቷል ማለት ምን ማለት ነው? አልገባኝም ይላታል። አላውቅም ይኸውልህ እኛ አላየነውም እኮ ገና ወደ ሆስፒታል ሄደን የሚሆነው ነገር እናጣራለን። ይኸውልህ አንተ ግን መምጣት አለብህ። ሻይን የት ነው ያለው? የት ሄደ ነው? ቆይ እያለችው ነበር። ስልኩ ተቋረጠ። ሻይን ጨነቀው። ከዚህ ቀደምም ለቤተሰቡ ብሎ ነበር ናሬ ትቷት የሄደው። አሁን ደግሞ ብዙ ካሰበ በኋላ ወዲያው ነበር ውሳኔውን የቀየረው። መኪናውን አዙሮ ወደ ሆስፒታሉ እየመጣ ነበረ። በአንድ በኩል ጂያናውንም ቢሆን አሊያን በመኪናው ይከተላታል። እሷን ብትሆን እያለቀሰች በጣም ከፍቷታል። መረጋጋት የለም። መኪናውን በኃይል ስታሽከረክረው ነበረ። ብዙም ሳይርቅ ሊደርስባት እየሞከረ እባክሽ ተጠንቀቂ እያለ እየጮኸ፣ እሷ ደግሞ አው ይቅርብኝ ነገር ብሞት ይሻለኛል ብላ መኪናውን በኃይል እያሽከረከረች ድንገት ከሆነ ነገር ጋር ተጋጨ። ሲጋጭ ቶሎ ብሎ ከመኪናው እሱ ወረደ። ከዛ አሊያ በሩን ክፈችው፣ በሩ ተቆልፏል፣ ክፈችው እያለ በሩን ያስከፍታል። በሩን ስትከፍትለት አሊያ ደህና ነሽ? እንዴት ነሽ? ደህና ነሻ? ይኸውልሽ ወደ ሆስፒታል እንሂድ፣ ጭንቅላትሽ አካባቢ እየደማ ነው። ነይ ውጪ፣ አይዞሽ ጭንቅላትሽ ግን እየደማ ነው። ነይ ሐኪም ቤት እንሂድ፣ ዶክተር ማየት አለብሽ አላት። አልፈልግም አለችው። አሊያ ትረቂ ላንቺ ብዬ እኮ ነው አላት። ተወኝ እኔ ራሱ እኮ ዶክተር እኮ ነኝ፣ ስለየትኛው ዶክተር ነው የምታወራው? አልፈልግም አልኩ እኮ ትለዋለች። እሺ በቃ ነይ እንሂድ ይላታል። አይ ራሴ ሄዳለሁ ትለዋለች። እንዴ እንደዚህ ሆነሽማ መኪና አታሽከረክሪም፣ ነይ እባክሽ አትድረቂ፣ ነይ መኪና ውስጥ ግቢ እያላት መኪና ውስጥ ይዟት ገባ። ከዛ ወደ ውስጥ ገና ከመግባቱ ምንድን ያረግሽው? እንዴት መኪናው እንደዚህ ታሽከረክሪያለሽ አላት። ዝም በል ትለዋለች። እንዲሁን ነገር ቢፈጠርስ ወዴት ነው የምትሄጂው እያላን ነበረ። ወደ ገሃነም። ይህን ከማይ ብሞት ይሻለኛል። አዎ ብሞት ይሻለኝ ነበር አለችው። እንዴት እንደዚህ ይደረጋል? አሊያ ተረጋጊ እንጂ። ቆይ እኔም ወደ አንቺ በከተለሽ ኖሮ ወደ ገሃነም ነበር ምገባው። እንዴት እንደዚህ ታደርጊያለሽ? ተረጋጊ እባክሽ እያላ ነበር።
ነበር። አሁን ይሄ ቀልድ ሰዓት ነው ትሏለች። እኔ አልቀልድኩም አሊያ እንዴ ሁኔታውን ለመረዳት እየሞከርኩኝ ነው። በቃ እንዴ ለምን እንደዚህ ትሆኛለሽ? ተረጋግተን መነጋገር እየቻልን ምንም እየገባኝ አይደለም። ምን ማድረግ ነበረብኝ? ቆይ እኔ እያለ ነበር። ተወው በቃ ሁሉንም ነገር እንደዚህ አድርግልኝ እንደዚህ አታርግልኝ አላልኩም፣ ተወኝ በቃ አለችው። አሊያ ግን ደህና ነሽ አይደለ እያለ ዝም ብሎ ይመለከታት ጀመረ። እሷ ከግንባሯ ላይ የሚወጣውን ደም ለመጥረግ እየሞከረች ነው። አሊያ ህመም አለው እያመመሽ ነው አላት። ዝም ብላ ካየችው በኋላ አዎ ያማል ብላ በጣም ስታለቀስ ነበረ። እሺ በቃ ወደ ቤት እንሄዳለን እያላን ነው። እኔ ሁሉንም ነገር ለመርሳት ሞክራለሁ። በቀን ሁሉንም ነገር ለመርሳት እየሞከርኩኝ እንዴት ድጋሚ ይሄ ጣጣ ደግሞ ይመጣብኛል? ይህን ማመን አልችልም። ባለቤቴ ለወንድሙ እኔን አግባት ብሎ አሳልፎ እየሰጠኝ እንዴት ሊፈጠር ቻለ? ይሁሉ ባሌ ክዶኛል። አዎ ቦራን ክዶኛል። ቦራንን አላቆም ነበረ ክዶኛል፣ አሳልፎን የሰጠኝ እያለች ነበር። ግን እኮ የቦራን ፍቃድ ነው በቃ ለዛ ነው እኔ ታውቂያለሽ ተገድጄ ነው የተስማማሁት። የእሱን ቃል ግዴታ መፈጸም ነበረብኝ። የወንድሜ ቃል ነው አንቺ መጠበቅ ነበረብኝ አለ። ሁሉን ነገር ተገድጄ ነው ያረኩት እያላን ነው። ግን እንደዚህ መሆን የለበትማ። ይኸውልህ እኔ እንዲሁም ልጄን መጠበቅ እችላለሁ ራሴንም ጨምሮ። እሺ ችግር የለም እኔ ያንተ እርዳታም አያስፈልገኝም እመነኝ ጂያን እባክህ ችግር የለም እያለችው ነበር። አሊያ ታስፈልግኛለሽ፣ አንቺ ራስሽን ለመጠበቅ ታስፈልግኛለሽ ገባሻ? ለዛ ነው በቃ በዚህ እንስማማ አላት። ለምሮ ማስፈልግ አለችው። አንቺን ለመጠበቅ ነው አለበዛ የማይሆን ጉዳይ ነው በቃ ቦራንን ቃሉን ልጠብቅለት አልችልም አሊያ ቢያንስ እኔንም ቢሆን ተረጅኝ አለቻት። ይሄ እኮ ነው ችግሩ በቃ አንተ ማነህ የወንድምህን ኃላፊነት የምትሸከመው የወንድምህን ኃጢአት የምትሸከመው? ወይ ጉድ እኔ እኮ አላቆም ነበርኩ ከነጨራሹ ማን እንደሆነ አላቆም ነበረ። አይኔ ታውሮ ነበረ ለብዙ ጊዜያቶች አለ እንዴት ይሄ ሳይታየኝ ቀረ ብላ የጸጸታት በራሷ ታማራለች። እሺ እኔም በእርግጥ ያው ይሄ ነገር ቶሎ ብለሽ ትረጃለሽ ብዬ አልጠብቅም። ነገሩ ከባድ እንደሚሆንብሽ ይገባኛል አውቃለሁ አሊያ በቃ አሁን አንቺ ግን ለመረጋጋት ሞክሪ እባክሽ ለጂያን ብለሽ እያለ እየለመናን ነበረ። ዝም ብላ ግራ ገብቷት በሌላ አቅጣጫ ትመለከታለች። ይኸውልሽ ቦራን አንቺንም ቢሆን ልጅሽን በጣም ስለሚወዳችሁ ነው ይህን ውሳኔ ወሰነው። ቦራንም ቢሆን ይህ ውሳኔ ለሱ ቀላል አልነበረም አላት። ፍቅር እንደዚህ አይደለም፣ መውደድ እንደዚህ አይደለም አለችው። ታዲያ መውደድና ፍቅር እንዴት ነው እያለ ነበር። እኮ እንደዚህ ግን አይደለም፣ እንደዚህ አይነት ፍቅር የለም፣ ፍቅር እንደዚህ አይደለም እንዴ በጥርጣሬ ውስጥ ሆኖ ፍቅር አለ እንዴ እያለችው ነው። ግራ ገብቶት ይመለከታታል። አይ ቦራን ተጫወተብኝ፣ ቦራን ሰራልኝ እኔ አላቆም ነበረ፣ ትክክለኛ ጭንብሉ ወልቆ መታየት ነበረበት አላቆም ነበረ እያለች ብዙ ታማራለች። ጂያን ደግሞ እሷን ለማረጋጋት ብዙ ይታገላል። እሱ እኮ ቢያው ፈጠነ ምራቅም የሆነ ነገር እንደሚሆን ለራሱ ስጋን ነበረበት፣ ግን አንቺና ልጅሽ ሁል ጊዜ እንድትኖሩለት ይፈልጋል። ለዛ ነበር ይህን ውሳኔ እየወሰነው። እኔንም ቃል ያስገባኝ ለዚሁ ነበረ እያላን ነው። ከዛ ግራ ገባ። ታዲያ እንዴት ነው አንተ ቆይ ቪዲዮ እንዴት አገኘው አለችው። ያው ኢዜት ነው አላት። ኢዜት ምን ሆነ አለችው። ኢዜት ነበር የሰጠኝ አላት። የምርህ ነው ቦራን ለኢዜት ሰጥቶት በማለት ጠየቀችው። አዎ አላት። ታዲያ ኢዜትም ቪዲዮን አይቶታል ማለት ነው አለችው። አላየው ማለት እንዴት ሆኖ ብላ ስጠይቀው ፓስዋርድ አለው ላይ አላት። ፓስዋርድ አለው? ታዲያ አንተ ፓስዋርዱ እንዴት አወቀው በማለት ስጠይቀው እኔና ቦራን ብቻ የምናውቀው ፓስዋርድ አለ እሱ ነው አላት። ኧረ እባክህ በደምብ ትተዋወቃላችሁ ማለት ነው ያል ጥሩ ነው እሺ በቃ እንሂዳውን ለማንኛውም እያለችው ነው። እሺ ጭንቅላትሽን ጥረግ እየደማ ነው እያለ እያባበለ ቀጥታ ወደ ቤት መጡ። ከመኪና ቀስ ብላ እየወረደች ሰዳከት ፊት ለፊት ቆማ ስትጠብቃቸው ነበረ። ሁለቱም ወደ እሷ እየቀረቡ ናቸው። አሊያ ወዲያው ነበረ ወደ ሰዳከት ቀርባ በመጨረሻም እውነቱን አወቅሽ ማለት ነው? የቦራን ፍቃድ እንደሆነ አወቅሽ? ልጄ ተገዶ እንዳረገው አወቅሽ አለቻት። አንቺ ነሽ ቦርሴን ያን ፈለሽ ክትትሽው ብላ ጠየቀቻት። ለምን ብዬ እኔ እንደዛ አረጋለሁ? እኔ እውነቱን እንድታቂ ብፈልግ ኖሮ ፊት ለፊት መጥቼ አልነግርሽም? ለምን እንደዚህ አይነት ድብብቆሽ እጮታለሁ አለቻት። አሊያ ዝቅ ብላ ልታለቅስ እየደረሰች ነው። እንግዲህ ይህንን የደበቅኩሽ እኔ ለልጄ ለቦራን ብዬ ነው፣ ለአንቺ ማሰቤልሽ ምናምን ነገር አይደለም። ግን ቦራን ልክ ነው፣ አንቺን አያቅሽ። እንዳንቺ አይነት እባብ በፍጹም ጭንብሏን ለማውለቅ በጣም ከባድ ነው ስትል እማዬ ይላል ጂያን። ይኸውልሽ አሁን በመጨረሻም ገብቶሻል። ጂያን ተገዶ ነው አንቺ ጣት ውስጥ ቀለበት ያስገባው የቦራን ፍቃድ ለማስፈጸም ብሎ። ስለዚህ አንቺና እሱ ከዚህ በኋላ ምንም የሚያጣምራችሁ ነገር የለም። በተቻለ ፍጥነት ቶሎ እንድትፋቱ ፈልጋለሁ። እባካችሁ ተፋቱ፣ ይሄ እብደት ይብቃ። በቃ አንቺን ብትሆኚ ትሄጃለሽ ከዚህ እያለቻን ነበረ። ከዛ ጃን አሊያ በቃ ሂጂ አንቺ ሂጂ ችግር የለም እያላን ነው። አሊያም ባየተናነቃት ወደ ክፍሏ ትሄዳለች። እማዬ ምንድነው ለልጅቷ የምታያት? ማይባል ነገር አትበይ እንጂ እሷን ተገድጄ ነው ያገባዋት። አዎ እሷ ለመፋታት ብትፈልግም እንኳን እኔ ግን አልፈታትም። እባክሽ ራስሽን አታርክሚ በማይሆን ነገር ብሏት ሄደ። ሰዳከት ግራ እየገባት ታስባለች። አሊያ እንዲህ ተወዘጋግባ ቀጥታ ወደ ልጇ መኝታ ክፍል መጣች። እንቅልፉን ተኝቶ ነበረ። ቁጭ ብላ ታስባለች፣ ብዙ እያሰበች። ከዛ ወደ መኝታ ክፍሏ እየመጣች ጂያንም ቢሆን ቀጥታ ወደ ክፍሉ መጥቶ ከላፕቶፑ ላይ ፍለሹን ነቅሎ እየወሰደው ቪዲዮንም እያጠፋፋ ነበረ። በሌላ በኩል ዜሬን እንዲሁም ቪዳ ኤጀመል እስኪመጣ ድረስ እየጠበቁ ናቸው። ድንገት ደሚር መጣ። እንደመጣ እህቴ ቪዳ ያው ለሆነው ነገር በጣም አዝኛለሁ ሰምቼ ነበር
ነበረ። በእርግጠኝነት የምነግርሽ ነገር ኤጀመል ላይ እንደዚህ ያደረጉት ሰዎች የዋጋቸውን ያገኛሉ ይላታል። ከዛ በኋላ በድንገት ሻይን መጣ። ሻይን ከመኪናው እንደወረደ አባዬታለ አንተ ደግሞ የምታደርገው እዚህ ከዚህ እያለው ደሚር ላይ እየጮህ ነበር። ተው ልጄ ተው ይኸውልህ የት ነበርክ አንተ የት ሄደ ነው ይኸውልህ አንተ አልመጣም እሱ ነበር ቶሎ ፈጥኖ የመጣው ትለዋለች ቪዳን ቶሎ ብላ ሻይንን ለማረጋጋት። ታውቃለህ ማን እንደሆነ አባትን የካደው ጂያን ሊገለው ሞክሮ ነበረ ይሏል። ጥፋ እባክህ ከዚህ እያለ ሻይን ይጨዋል። እየነገርኩ ነው እውነቱን ወደ ራስህ ተመለስ። ስለዚህ ጉዳይ በደንብ ሳጣራ ነበረ እዛ እስር ቤት ውስጥ አባት ልክ እንደ ወንድሙ የሚያምነው ሰው አልነበረ ታውቀዋለህ አይደለ? ያ ሰው ጂያን ሸወደው፣ በገንዘብ ገዛው፣ አጭበረበረው፣ አባትን ጀርባውን እንዲወጉት አደረገ። ከዛ በኋላ ወደ ጆሮ ተጠግቶ ሰላም ላንተ ይሁን ብለዋል ጂያን ብሎ መልእክት ላከለት። ይሄ ነው እውነታው ይሄ ነው አለው። ምን የምታወራው ይላል ሻይን። ሰምተሃል ይሄ ነው እውነታው ይለዋል። ቪዳን ደግሞ ሰማር ልጅ ይሄ ነው እውነቱ ትሏለች። አባት እንዲወጋ አድርጓል፣ አባትን ሊገለው ሞክሯል፣ በታምር ነበር የተረፈው፣ አሁን እየመጡ ናቸው ይለዋል። ምንድነው የምታወራው አንተ ምንድነው የምትለው እያለ ሻይን ማመን ከብዶት ከሱ ጋር ሊጣላ ነው። ልቀቀኝ ባክህ ይላል ደሚር። ድንገት አምቡላንሱ መጣ። ቶሎ ብለው ፖሊሶች ከአምቡላንሱ እየወረዱ ከዛ ኤጀመልን ይዘውት እየወረዱ ነበረ። ቶሎ ብለው ወደ ውስጥ ይዘውት እየገቡ ናቸው። ሻይን ለማመን እየከበደው ነው። በሌላ በኩል የሱ ናሬ ዛሬ አብረን እናመልጣለን ብሏት ለደቂቃዎች ያህል ቆማ ስጠብቀው በመጨረሻም ደከማት። ብዙ ታገሰችው። ተቀምጣ አሰበች። ከዛ በጣም ብዙ ደቂቃዎችና ሰዓታቶች ሲያልፉ ጭራሽ እንደማይመጣ ሲገባት ቶሎ ብላ እያለቀሰች ወደ መጣችበት ትመለሳለች። አሁን አሊያ ቀጥታ ከልጇ መኝታ ክፍል ከወጣች በኋላ ወደ ራሷ መኝታ ክፍል መጣች። ከዛ ወደ ላፕቶፑ ጠጋ ብላ ፍለሹን እየፈለገች ነበረ። የለም ጂያን እንደወሰደው ገብቷታል። ቶሎ ብላ ወደ እሱ ክፍል ገባች። ጂያን አምጣው ፍለሹን ስጠኝ፣ ቪዲዮን ስጠኝ እባክህ፣ የት ነው ያረከው ፍለሹን አምጣው ትሏለች። አልሰጥሽም ይላታል። እንደተቀመጠ ጀርባን ሰጥቷት ጂያን እባክህ ተው አታስለፍልፈኝ እባክህ ቪዲዮን አምጣው ማየት አለብኝ ድጋሚ ይጠቅመኛል አለችው። ቪዲዮን አጥፍቼዋለሁ ከዚህ በኋላ ምንም አይነት ቅጂ የለም ከዚህ በኋላ ኮፒ የለውም አላት። እንደዚህ ነው መሆን ያለበት ግን ቆይ ስታስበው አንተ ይህን ቪዲዮ በማጥፋት የምታገኘው ነገር አለ፣ ይህን ቪዲዮ ስታጠፈው የምታተርፈው ነገር አለ፣ በል አምጣ አለችው። ቀስ ብሎ ከተቀመጠበት ተነሳ። አለ ይኸውልሽ እንደዚህ አትሁኝ፣ ያለሽበት ሁኔታ ጥሩ አይደለም እባክሽ እያላን ነበረ። አቅም አጣች። ዝም ብላ ታለቅሳለች። ይኸውልሽ ሲጀመር እንደዚህ አይነት ስሜት እንደሚሰማሽ ስለማቅ ስለገመትኩኝ ነበር ዝም ያልኩት፣ በቃ ዝምታን የመረጥኩት። እናው ግን ተረጋጊ በቃ እባክሽ እንደዚህ አትሁኝ አላት። እንዴ አንተ ግን ቆይ እንዴት አረከው አልገባኝም፣ እስኪ ቆይ በል ንገረኝ እስኪ ብላ ተቀመጠች። ምን አላት። እንዴት ነው ያረከው? እንዴት ተረጋጋ፣ ቆይ እንዴት ነው አልገባኝም አለችው። ስታይኝ የተረጋጋው መስላለሁ እንደዛ ነው መስለው አላት። አዎ በጣም ተረጋግተሃል። እንዴት ነው ቆይ ያንተ ያልሆነን ህይወት እየኖርከው እንደዛ ስሆንብህ፣ ስጠላ ስበሳጭብህ፣ ስቆጣ እንደፈለግኩኝ ስሆንብህ ዝም ምትለኝ እንዴት ነው የምትረጋጋው? እንዴት ብለህ ነው ለወንድም ብለህ ይህን ዋጋ የምትከፍለው? ምንድነው እዚህ የራስህ ያልሆነ ህይወት ውስጥ ያቆየ? እኔም እኮ በሆን ያንተ ያልሆነ ህይወት ውስጥ እየገባሁኝ ነው ያለሁት፣ እየረበሽኩ እየበጠበጥኩ ነው ያለሁት። ጂያን ይሄ እብደት ነው። ይሄ እብደት መቆም አለበት። እኔን የካደኝ ባለቤቴ ነው። እንደውም አንተ ምንም አላረከኝም። ባሌ ነው እኔን አሳልፎ የሰጠኝ፣ ባሌ ነው እኔን አንስቶ ያፈረጠኝ። ጂያን ይሄ ግን ማብቃት አለበት። እሺ ይሄ እብደት ነው፣ እየለመንኩ ነው። ይሄን ነገር እናብቃ በቃ። እኔ እውነቱን ተረድቻለሁ፣ እውነቱ ገብቶኛል፣ እውነቱን አውቄያለሁ። ከዚህ በኋላ ለእኔ ምንም ነገር ማብራራትም አይጠበቅብም፣ ከኔ ምንም ነገር መደበቅ አይጠበቅብም። እውነቱ ወጥቷል፣ ነጻነታችንን እናገኝ፣ ሁለታችንም ነጻ እንሆን እባክህ አለችው። ማይሆን ነገር ነው ብሏት ከተቀመጠበት ተነሳ። ጂያን እባክህ እያለችው ፊቱ ቆመች። አለ የማይሆን ነገር ነው ዞር በይልኝ ብሏት ኮቱን አረገ። ኮቱን ይዞ እየወጣ ነበረ። አለ አሁን ማልቀሷን እንደቀጠለች ነበረ። ነገር ግን ጂያን ማነው ይህንን ቪዲዮ ለአሊያ እየሰጣት የሚለውን ነገር በራሱ እየገመተና እየጠረጠረ ነው። ከዛ የመጀመሪያ ተጠርጣሪ ሚኔ ናት። ሚኔ እንዴት አድርጋ እንደሰጠቻት ባያቅም ደወለላት። ሲደውልላት ሚኔ ጥርጣሬ በሚያጭር መንገድ ስልኩን ከማንሳት ተቆጠበች። በጣም ጨንቋት ስትቁነጠነጥ ነበረ። አሁን እውነቱ እንደወጣ የገባት ይመስላል። ነገር ግን ስልኩን ማንሳት አልፈለገችም። ጂያን ገባው፣ ተናደደ። ድንገት ጠበቃው ኤሮል ደወለለት። ወንድሜ ጂያን እየሰማኝ ነው፣ ኤጀመል ካያን አጠቃው በቢላ። ከዛ በኋላ ባቀድነው መሰረት ሁሉም ነገር ሆኗል። በቃ ጀርባው እንዲወጋ አድርገናል። ሁሉም ነገር በተሳካ መልኩ ሆኗል። አሁን በቀጥታ ወደ ሆስፒታል ወስደውታል። ካያ እንዲሁም ደግሞ ከድር ደግሞ ለየብቻ በሌላ ክፍል እንዲታሰሩ ተደርገዋል አለው። ነው ጥሩ መጣው እያለ ጂያን ሌር ነበረ። ከዛ ናቱ መጣች። ምንድነው ምን ተፈጠረ አለችው። ኤጀመል ከሰዎቹ ጋር ሆኖ ሊገለው ሞከረ። ከዛ እኔ ቅጣቱን ሰጠሁት አላት። ምን ሞተ አለችው። አልሞተም፣ እንዲሞት አልፈለግኩም አላት። ለምን ሲባል መሞት ነበረበት። ጂያን ምንድነው የምትሰራው ስትለው እማዬ መሞት አልነበረበትም አልኩሽ እኮ በቃ መሞት የለበትም ተናገርኩ እያለችው ነው። ልጄ ሊገለው ነበር፣ ዋጋ መክፈል ነበረበት እያለችው ቀስ ብሎ ትቷት ወጣ።
በሌላ በኩል እነ ካያ እዛው እስር ቤት ውስጥ እየተመረመሩ ናቸው። ያንዳንዱን ነገር ይጠየቃሉ፣ ምን እንደተፈጠረ። በተለይ ኤጀመልን የወጋው ሰው ትንሽ ቅጣት ይጠብቀዋል። ከዛ ኤሮል ከወጣ በኋላ ጂያን እንግዲህ ቃላቸውን ሰጥተዋል። ሁለቱም ያው ምርመራ ላይ ነበሩ። እንደገና ያው ኤጀመልን የወጋው ትንሽ ቅጣት ይጠብቀዋል አለው። ቅጣቱ ቀለል ካለለት እኮ ለእኛ እኮ ጥሩ ነው ይለዋል ጂያን። አዎ እያሉ ነበር ኤሮል። ከዛ ጂያን እሺ ወንድሜን ማየት ፈልጋለሁ አለው። ኤሮል ኧረ እንደዛ አይሆንም እያሉ ነበረ። ኤሮል ፊትን እንደዛ ታርግብኝ፣ ወንድሜን ማየት ፈልጋለሁ አልኩ እኮ ከድርንን ጨምሮ አለው። ጂያን ውጤቱን እየጠበቀ ነበረ። ከደቂቆች በኋላ ኤሮል ውስጥ ገብቶ የእስር ቤቶቹን ኃላፊነት በማስማማት ቀጥታ ከድርንና ካያን ይዟቸው መጣ። ከዛ ጃን ወንድሙን እያቀፈው ተቀመጡ። እሺ ወንድሜ አጎቴ ያለበት ሁኔታ እንዴት ነው ይለዋል። አንተ ስለ አጎት ነው እንደሚያሳስበ አንተ ያለበት ሁኔታ አታስብም እንዴ አለው። አይደለም አጎቴ መሞት የለበትም፣ ኤጀመል መሞት የለበትም። እሱ ከሞተ ዳግም ዜሬንን አላያትም፣ ከሻይን ጋር መቆራረጣለሁ ይለዋል። አንተ ስለ እሷ ታስባለህ እንዴ? ያንተ ህይወት አደጋ ላይ እኮ ነበር ይለዋል። ገብቶኛል ወንድሜ፣ ግን አነስ ባለ መንገድ ነበር ቅጣቱን ማግኘት የነበረበት ይለዋል። ችግር የለም ስለ እሷ አታስብ እያሉ ነበር። ወንድሜ ዜሬንን ማውራት አለብኝ፣ መገናኘት አለብኝ አለው። ሲጀመር ነው ቅድሚያ የምሰጠው አንተ ከዚህ እስር ቤት እንድትወጣ እንጂ ለዜሬን ለፍቅርህም ለምንህም አይደለም እሺ አለው። ከዛ ደቂቃችሁ አልቋል ተብለው እነ ካያ ወደ ውስጥ እየገቡ ናቸው። እነ ሻይን ባንድ በኩል የኤጀመልን የህክምና ሁኔታ ይከታተላሉ። ዜሬን በጣም ጨንቋታል። ወደዚህ እያለች ነው። ወንድሟ አቅፎ እሷን ያባብላል። ከዛ ነይ ፊትሽን ታጠቢ ብሏት ወደ ውስጥ ይዟት እየገባ ነው። ነገር ግን ናሬ በጣም እየጨነቃት መጣ። እስከ ጠዋት ድረስ በፍጹም እስካሁን አልደወለላትም ነበረ። ግራ ገባት። ማታ ስትደውልለት ደግሞ አያነሳም ነበረ። አሁን ዝም ብላ ጠብቃለች። ከዛ እስኪ ደግሞ የሚለኝን ልስማ ብላ በቀጥታ ደወለች። ስትደውል ቪዳን የሻይን እናት፣ ሻይን ስልኩን ያስቀመጠበት ኮቱ አካባቢ ነበር የቆመችው። ስልክ ሲደወል ስልኩ ሲጮህ ወዲያው ነበር ከኮቱ ውስጥ ያወጣቸው። አውጥታ ስታየው ናሬ ናት የደወለችው። ከዛ ቶሎ ብላ ስልኩን አነሳችው። ከዛ ናሬ ሻይን የት ነው ያለው ብላ ስትጠይቅ ናሬ ፈጣሪ ረገመሽ የማትረቢ ሁለተኛ ዳግም ልጅ አጠገብ እንዳትደውይለት አላልኩሽም እንዴ አንቺ የማታፍሪ ሴት እፍረተ ቢስ ከዚህ በኋላ እንዳትደውይ ልጄ ጋር እንዳትደውይ ብላ ስልኩን ዘጋችባት ጆሮዋ ላይ። ናሬ ልታብድ ደረሰች። ናሬ ለሁለተኛ ጊዜ ነበር እንደዚህ አይነት ነገር ሲፈጸምባት። አሁን እንደ እብድ እያረጋን ነው። ከዛ አጠገባ የነበረውን ነገር በሙሉ እያነሳች ብትንትኑን ማውጣት ጀመረች። ተንበርክካ እያለቀሰች ነው። በሌላ በኩል አሊያ ባላ ቦራን ላይ አዝናበታለች። ቀጥታ ወደ መቃብሩ መጣች። ከዛ ጂያን ተደውሎ እየተነገረው ነበር ያለችበት ቦታ። ከዛ ወደ ባሏ መቃብር ከጠጋሽ በኋላ ቦራን እኔ እኮ ታውቃለህ ለዓመታቶች ያህል አብረን ስንኖር የእውነት ህይወት የምንኖር ይመስለኝ ነበረ። ትዳራችንም የእውነት ይመስለኝ ነበረ። ግን አንተ ከራስህ ጋር አልነበርክም። ቆይ አንተ ማነ? ቆይ አንተ እንዴት ትክክለኛ ማንነትን እስካሁን ድረስ ትደብቀኛለህ? እንዴት እንደዚህ ትሆናለህ? እያለች እየጠየቀች ነበረ። ከዛ ማልቀስ ጀመረች። እኔ አላቅም ነበረ ምናልባት አንተ ልታቀኝ ትችል ነበረ፣ ግን እንደዚህ አይነት ቅጣት ትቀጣኛለህ ብዬ አስቤ አላቅም። አዎ እንደዚህ ታደርገኛለህ ብዬ አስቤ አላቅም ነበረ። ቦራን በጣም አስከፍተኛል፣ ትተኸኛል። እኔ በጣም አፈቅረ ነበረ። አንተ ግን መቼም ወደኛ ታቅም ነበረ። ጭራሽ በቪዲዮ እኔን እንደዚህ አይነት ነገሮች ትከተኛለህ። ያን ቪዲዮ የሰራበት ቀን ላይ ነበረ እኔን የተውከኝ። እንግዲያውስ እንደ ተውከኝ እኔም ተዋለሁ ብላ ከጣቷ ውስጥ ቀለበቱን አውጥታ እዛው አስቀመጠችው። አስቀምጣ ቀጥታ ትንሽ እንደራቀች ኢስታንቡል ወደሚገኘው የካናዳ ቆንጽላ ነበር የደወለችው። ሄሎ አሊያ አልቦራ ነኝ። የቆንጽላውን ዋና ኃላፊ ማናገር እችላለሁ? እባክሽ በስሜ ንገሪው እያለች እንድታገናኝ ጠየቀቻት። ከዛ እቺ ጻፊ ማገናኘቻት። ሄሎ እኔ አሊያ አልቦራ ነኝ። ከቀናቶች በፊት ለልጄ ፓስፖርት እንዲታተምለት አዝዤ ነበረ፣ እስካሁን ድረስ አልመጣም በማለት ጠየቀች። ወይዘሮ አሊያ ልነግርሽ ነበር የነውን ራሱ ደውዬ የልጅሽ ፓስፖርት ደርሷል፣ መተሽ ውሰጂ ከፈለግሽ አላት። ከዛ ያለችበትን ቦታ ተናግራ እንዲላክላት ጠየቀች። እሱም እሺ እያላን ነበረም። አሊያ በጣም ደስ አላት። የምታመልጥበትን መንገድ በደንብ አርጋ ስታስብ ነበረ። ጂያን በሌላ በኩል በጠዋት ወደ ሆስፒታል መጣ። ሚኔን ሊያናግራን ነበር ወደ ውስጥ እየገባ የነበረው። ሚኔ ስራ ላይ ነበረች። በሩን ከፍቶ አጠገባ የነበረችዋን ሴት እንድትወጣ ካረጋ በኋላ ልክ ወደ እሷ እየቀረበ እየፈራችሁ ነበረ። የሰማሁትን ነገር ነግሬያለሁ። ወንድም ላይ ስለሆነው ነገር በጣም አዝኛለሁ። ስለ አጎት ኤጀመልም አዝኛለሁ ትላለች። ምንድነው ግን አንቺ የምታስቢው? እንዴት እንደዚህ ነገር ታረጊያለሽ? እንዴት ግን ልታገኙ ቻልሽ? አላት። ያው ለእኔ ከባድ አይደለም። ባለፈው ቤት ስትመጣ ከኮት ውስጥ ወደቀ፣ አየሁት፣ እውነቱ ገባኝ እና የበለጠ አመንኩ። አሊያም ብትሆን ደግሞ እንድታቅ ፈለግኩኝ ግዴታ ማወቅ ስላለባት፣ ምክንያቱም በጣም ፈራለሁ አንተ በግዴታ ብለህ የምታስበው ነገር ወደ ሌላ እንዳይቀየር አለችው። ምንድነው የምታወሪው? ምንድነው የምትይው? ምንም እየገባኝ አይደለም አላት። ይኸውልህ ከኔ እየራከኝ ወደ እሷ ደግሞ በጣም እየቀረብክ ነው። በቀን በጣም እየተቀራረባችሁ እየመጣችሁ ነው። ይሄ ነገር የግዴታ ጋብቻ ሳይሆን የሆነ ነገር እንዳይፈጠር በጣም ፈርቻለሁ። አንተ ቆይ ስታስበኝ ጅል ነው እንዴ ይመስልህ? ሞኝ ይመስላል ነው እንዴ? የሚፈጠረውን ነገር የማላስተውል ነው እንዴ ይመስልህ? የድሮ ጂያን አለ የት አለ? የድሮ ጂያን እኮ ጠፍቶብኛል እኮ የት አለ? ግራ ገባኝ እኮ። እኔ እኮ ችግር የለም እኮ ያው ያንተ ብቸኛዋ የመጀመሪያ ፍቅርህ መርያም ናት።
ከዚህ በኋላ ዳግመኛ መቼም ፍቅር አይዘኝም ብላይ ነበረ። እየጎዳኝም ማለት ነው። ይህን እየሰማውክ እያሳመምከኝም ቢሆን ተቀብየው ነበረ። ምክንያቱም ላንተ ያለኝ ስሜት በጣም ከፍተኛ ስለሆነ፣ አንተ ግን በዚህ ላይ ተጨምሮም ድጋሚ ትጎዳኛለህ። ይህን የተቀበልኩ እኮ ስለምወድ ነበረ። ምን እያሰብክ ነው ያለው? ቪዲዮን ካየሁኝ በኋላ እሷም ድጋሚ ማየት እንዳለባት ወስኛለሁ። ስለዚህ ለእኔ ቀላል ነበር አለችው። ይኸውልሽ ሚኔ እያሰብሻለሽው ነገር ትክክል አይደለም። ይሄ ፍቅር መውደድ ምናምን የምትይው ነገር የለም። በአሁኑ ግን በጣም አትፍተሻል። ትክክል አልሰራሽም አላት። ተሳሳትኩኝ እንዴ ታዲያ? እስኪ ስህተትሽ እዚህ ጋ ነው በልና ንገረኝ። በመካከላችሁ ምንም ነገር ከሌለ ታዲያ ይሄን አየችው አላየችው ምን የሚፈጠር ነገር አለ አለችው። ግራ ገብቶት ያያታል። ይኸውልህ ስማ፣ በመካከላችሁ ነገር እየተፈጠረ ነው ያለው ጂያን። ሳታስበው ከእሷ ፍቅር እንዳይዘፈርቻለሁ እንደውም አሁን ውስጥ ፍቅር ውስጥ የገባ ይመስለኛል አለችው። እንዲህ ካለችው በኋላ ቢሮዋን ለቃ ወጣች። በጣም ማሰብ ፈልጋ ነበረ። ብቻውን ቆማ ስታስብ ድንገት ደሚር ከኋላ እየመጣ ነበረ። ወይዘሪት ሚኔ ምን ተፈጠረ? ምን ሆንሽ? እያለ ወደ እሷ ቀረበ። ዝም ብላ ታየዋለች። ምንድነው ማን ያስከፋሽ ሲላት፣ እባክህ ብቻዬን መሆን እፈልጋለሁ አለችው። እኔ እኮ አለቃሽ እኮ ነኝ ወይዘሪት ሚኔ ተጠንቀቂ እንጂ አላት። በጣም ይቅርታ አቶ ደሚር ብቻዬን መሆን እፈልጋለሁ እባክህ ተወኝ ስትለው፣ ምንድነው ጂያን አልቦራ አስከፋሽ እንዴ? ይኸውልሽ የተፈጠረ ነገር ካለ ለእኔ ንገረኝ። ከፈለግሽ ጂያን አልቦራ እስከ መጨረሻው ያንቺ ይሆናል። ብቻ አንድ ስልክ መደወል ነው የሚጠበቅብን። ስትፈልጊ ብቻ ንገረኝ ብሏት ሄደ። በሌላ በኩል ኤጀመል ቀዶ ሕክምና ተደርጎለት አልጋው ላይ ተኝተዋል። እነ ሻይን በአንድ በኩል አጠገቡ ነበሩ። ጂያን ነው እንደዚህ ያደረገኝ ጂያን ነው እያለ ኤጀመል ይናገራል። ጂያን በአንድ በኩል እሱን ሊያዩ እየመጣ ነበረ። ድንገት ከዛ በርቀት አሊያ አየችው። ወደ ሌላ ክፍል ሲገባ ምን እየሆነ ነው ያለው ብላ ስትከተሉ ነበረ። ከዛ ጂያን ቀጥታ ኤጀመል ወደተኛበት ክፍል ሲገባ ሻይን አየው። ከዛ ኤጀመል ጂያን ሲለው ተናደው ፈጣሪ ሁሉ ነገር ያቅልልልህ እያሉ ነበረ። አንተ እዚህ ምን ታረጋለህ? ምን ልታረግ መጣ ትላለች ቪዳን። ይሄ ደግሞ ምን ሊያረግ መጣ? ትንሽ አያፍርም እንዴ? ምንድነው የጀመርከውን ነገር ልጨርስ ነው የመጣው እያለ ኤጀመል ሲጮህ ነበር። ሻይን ደግሞ እውነት ነው የተሰማው ነገር በል ተናገር፣ አንተን አባዬን ያቆሰልከው ብሎ ጠየቀ። ጂያን ወደ ሻይን ቀረብ ካለ በኋላ አዎ እኔ ነኝ አለው። ከዛኔ እናንተ ግን ወንድማማቾች እኮ ነበርን እኮ እንዴት እንደዚህ ታረጋለህ? እንዴት እንደዚህ ትሰራለህ? እያሉ ነበረ። ከዛ እንዴት እንደዚህ የበሰበሰ ስራ ትሰራለህ ብሎ ሲቆጣው፣ እኔ የበሰበስኩ አይደለም የበሰበሰው እዛ ጌተኛው አባት ነው እያሉ ነበር። እንዴት እንደዚህ ታረጋለህ አንተ እያሉ ሻይን ተረጋጋ፣ ይኸውልህ ያው ካያል ሊገለው ሞከረ ከዛኔ ያስቆምኩት እያሉ ነበር። እየዋሸ ነው እንደሚገለኝ ዝቶብኝ ነበረ። ጂያን እንዳታምነው ልትገለኝ ፈልገህ ነበር ይላል። አሊያ ወደ ውስጥ እየገባች ነበረ። እኔ እንደዛ አላረኩም እያለ ጂያን ይከራከራል። ሻይን ደግሞ ለምን እንደዚህ ያረክ ወንድሜ ለምን እንደዚህ ያረክ እያሉ ነበረ። ሻይን ነገርኩህ እኮ እስር ቤት ውስጥ ካያል ሊገለው ሞከረ፣ እኔ ደግሞ በዚህ መንገድ ማስቆም ነበረብኝ አለው። ኧረ እባክህ እና በዚህ ሁኔታ ነበር ለማስቆም ያሰብከው እንደዚህ እስኪጎዳ ድረስ እንደዚህ እስኪቆስል ድረስ ብላ ቪዳን ትከራከራለች። ቪዳን አንተን ያረከው ሆን ብለህ ልትገለው ፈልገ አለችው። እኮ እኔ ነኝ ያረኩት እኮ አልኩኝ እኮ እኔ ነኝ ያረኩት። ድጋሚ ቤተሰቤን ቢነካብኝ ደግሜ እንደዚህ ያረጋለሁ እያለ ሲናገር ምሮ የምትለው እያለ ሻይን እያያዙ ነበረ። ግድግዳ ላይ አስደግፎት ምን እያልክ እንዳለ ይታወቃል። ግን አባቴ እኮ ነው እንዴት አባቴ ላይ እንዴት ታረጋለህ እያለው አለ። እባካችሁ ተረጋጉ፣ ሻይን ተረጋጋ እያለችው ነበረ። ካያ ወንድሜ ላይ ምንም ነገር እንዲደርስበት አልፈልግም። ሻይን አሁን አንተ በጣም ስሜት እየሆንክ ነው። በስነ ስርዓት አስብ። መጀመሪያ አባትን ማስቆም ነበረብህ አለው። ምን ማለት ነው ታዲያ? ምን ማለት ነው? አባቴ እንደዚህ እስከሚጎዳ ድረስ እያሉ ነበር። እግረ መንገዱን ቅጣቱን እንዲያገኘ ነበረ ብሎ ራሱን አስለቀቀ። ከዛ አሊያ ጂያን እንሂድ በቃ እባክህ እንሂድ እያለችው እየጠየቀችው እሺ በቃ ብሏት በቀጥታ አብረው ተያይዘው እየወጡ ኤጀመል እዛው በተኛበት ሆኖ ይራገማል። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ ነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።